በጣም ወሳኝና ሰበር መረጃ ይዤላችሁ መጥቻለሁ ማለት ነው። ወደ ሀገር ቤት መሳፈር መሄድ ለምትፈልጉ ከየትኛውም አረብ አገራት የሚሆን ከአውሮፓ ሀገራት ብዙ ጊዜ አልተለመደም፣ ከአረብ ሀገር ነው እና ብዙ ጊዜ ቆይታችሁ አንድ ጊዜ ጠቅላችሁ ስትገቡ የተለያዩ አልባሳትን ይዛችሁ ስትገቡ የሚገጥማችሁን ወሳኝ ነገር ነው ዛሬ የምነግራችሁ ማለት ነው። በተለይም ደግሞ ዝም ብላችሁ ልብስ የምገዙ ሰዎች ለእናንተ በጣም ጠቃሚ ቪዲዮ ነው። እንደዚሁም ደግሞ ወደ ሀገር ስትገቡም ላሰባችሁም ወሳኝ ቪዲዮ ነው ብዬ አስባለሁ። እስከ መጨረሻው ድረስ አድምጡ። ይህን ቪዲዮ ደግሞ ላይክ አድርጉት ማለት ነው። ላይክ በጣም ያንሰኛል። በጣም ነው ላይክ የሚያንሰኝ። የሚገርማችሁ ነገር በጣም በርካታ መረጃዎችን ለእናንተ እየፈለግኩኝ የሰማሁትንም እያሳደድኩ እያበጠርኩ እያንገዋለልኩኝ ይዤ ወደ እናንተ ከችላለሁ። እናንተ ግን ላይኳን ጫን ማለት እንዴት እንደቸገራችሁ አላቅም። በጣም ነው የምትገርሙኝ። እኔ ግን መረጃውን ቀጥላለሁ። ይህም ሆነ ያ ይጠቅማችኋል ብዬ ያሰብኩትን ነገር ከማውራት ወደኋላ ያለልም። እንግዲህ ሰላም አላልኳችሁም፣ ሰላም ልበላችሁ። እናንተ ደግሞ ላይክ የምትለውን በተን ጫን ጫን በሏት ማለት ነው። ሰብስክራይብ ማድርጉ። ለቤቱ አዲስ የሆናችሁ ዩቲዩብ እየነገረኝ ነው። በነገራችን ላይ በጣም ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምትከታተሉኝ። እስከ ዛሬ አስደስቱኝ በዚህ ቪዲዮ እስቲ ሁላችሁም ሰብስክራይብ አድርጉ፣ ሼር አድርጉ። እስቲ የኔን ፍቅራችሁን እስቲ ፍቅራችሁን አሳዩኝ። እኔ ፍቅሬን እንግዲህ መረጃዎችን ጠቃሚ የኔን ቪዲዮዎች እዩዋቸው ወደታች። እንደ ማንኛውም ሰው ወሬ ምናምን ዝባዝንኪ አይደለም። ወሳኝ መረጃዎችን ወደ እናንተ እያደረስኩ ያለሁት ማለት ነው። ሁሉንም ማየት ትችላላችሁ። በጣም ጠቃሚ መረጃዎችን እያቀረብኩ ያለሁት። ለማንኛውም መረጃውን ቀጥላለሁ። ሰላም ልበላችሁ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ እዚህ ተርፍርፍ በልኝ እላለሁ። ለምን ከምንም በላይ ሰላም ስለሚቀድም፣ ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ይብዛላለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ማለት ነው በትላንትናው ቀን በርካታ መረጃዎችን ሳጠናቅር ነበር ያመሸሁት ማለት ነው። አሁን እንግዲህ አዲስ የተመጣው አሰራሪው ምን ይሁን አላቅም። እኔ በቅርብ አገር ቤት አልሄድኩም። የሄዱ ልጆች ግን የደረሰባቸው ነገር ሲያወሩ ሰምቻለሁ። ብዙዎቻችሁ መረጃ አይደርሳችሁም፣ አብዛኞቻችሁ በጣም ቢዚ ናችሁና ይሄንን ነገር ማወቅ አለባችሁ ብዬ ነው የመጣሁት። ምንድነው እሱ? ወደ አገር ቤት ስትሄዱ አንድ አይነት ሸርፕ ወይንም አንድ አይነት ሻሽ ወይንም አንድ አይነት አልባሳት 3-4 ደራርባችሁ የምትወስዱ በጣም ከባድ ነው። ተጠንቀቁ ማለት ነው። ቀረጽም አለ አንደኛ ለጨርቅ እናንተ ገዝታችሁ በብራችሁ ገዝታችሁ እዚህ ሀገር ሄዳችሁ ደግሞ ለጨርቅ ቀረጽ ለምን ነው የምትከፍሉት? ለምን አንድ አይነት 3-4 ስትወስዱ እነሱ የሚያስቡት ለምንድን ነው? ንግድ ነው። እንግዲህ አንዲት እህታችን የደረሰባትን የገጠማትን ነገር ያወራችሁ የተናገረችው ምንድን ነው? ከኔ ጋር የሄዱ ልጆች አሉ። ሌሎች አንዳንዶቹ የሰሩም ቢሆኑ ያልሰሩም ተመልሰው የሄዱ ልጆች አሉ። በተለያየ ምክንያት ማለት ነው። ቦሌ ውስጥ ታይዘው መጀመሪያ አለፉ ተብለን ካለፍን በኋላ እዚያ በር ላይ ሌላ ጉምሩኮች አሉ። እያንዳንዱ እቃችን ተፈትሾ ድጋሚ እንደገና ይፈተሻል። ዝርዝር አድርገው 3 አንድ አይነት ጨርቅ ይዛ ነበር። በቪዲዮ ነው ያሳየችው ልጅቱ። ይዛ ነበር የያዘችውን ልብስ እንግዲህ ለንግድ ነው ብለው እዚያ አገዱባት። ቀረጽ እንድትከፍል ለንግድ ነው ወይ ለምንድን ያመጣሽው? እንግዲህ አረብ ሀገር ላይ አብዛኞቻችን ከ2 ዓመት ጀምሮ እስከ 8 ዓመት 9 ዓመት 10 ዓመት ድረስ የሚቆዩ ብዙ ናቸው። ይህን ያህል ዓመት ስትቆዩ በእርግጥ ያው ልብስ በተለያየ ጊዜ ትገዛላችሁ። ለኢድ፣ ለፋሲካ፣ ለጥምቀት እያለን እንሰበስባለን ጨርቅ። እንደዚሁም አንዳንድ ቦታም ስንሄድ ግዴታ ነው። ገባችሁ? እንገዛለን። ያ ሲጠራቀም በጣም ብዙ ይሆናል። እነዚያ ግን ስትወስዱት ሀገር ቤት እንደ ባል ሀገር አይደለንም። እኛ እንደ እንግዶች ነጮች ሲገቡ ሀገራችን ላይ ክብር አላቸው። ካሜራቸውን አንገታቸው ላይ እንጠልጥለው ምን ብለው እንደፈለጉ፣ እኛ ግን ተደብቀን እንደ ሌባ ወሻሽቀን ምን ብለን እንደዚያ እንኳን አሁን ሰዓት እያለፈ አይደለም እና ለሀገሩ እኔ ሀገሬ የሄድኩ መስሎ የነበረ ለካ ለሀገሩ እንግዳ ነኝ። እኔ እንግዳነት ያክል የተሰማኝ እዚህ ሀገር በጣም ያከብሩኛል። እኛ ሀገር ያለውን ነገር ግን ብላ በጣም በቁጭት ምንድን ነው እየተካሄደ ያለው? እስከ መቼ ድረስ ነው? በእርግጥ ይሄ ጉዳይ በጣም ብዙዎች ሲያወሩት የቆዩ ጉዳይ ነው። አዲስ ነገር አይደለም። አዲስ ነገር የመጣው አሰራር ግን ምንድን ነው ካላችሁ እዚያ ቦሌ ላይ እንደ ማንኛውም ሰው እንግዲህ ከየትኛውም ሀገር በኮንትራትም ሆኑ ጠፍታችሁም ስሩ እስከ 56 ነው 46 ኪሎ ይፈቀዳል ወደ ኢትዮጵያ ለመውሰድ ማለት ነው። ምንም ቋጥሩ 46 ኪሎ መብታችሁ ነው። ከዚያ ደግሞ 10 ኪሎ በእጃችሁ መብታችሁ ነው። አይፈተሽም። ምንም አይልም። በቃ ያው ይሄ ነው የምናውቀው ህግ። እንግዲህ አዲሱ አሰራር ምን አይነት አሰራር እንደመጣ አላውቅም። አሁን ልጆች እያመጡት ያለው መረጃ በጣም አስደንጋጭ ነው። ቢሆንም ግን ዋናው ነገር የምነግራችሁ ነገር አሁንም አጥብቄ ደጋግሜ የምነግራችሁ ነገር ምንድን ነው? ከዚህም በፊት ብያችኋለሁ። በእርግጥ
ያው ብዙ ጊዜ እናንተ ትግስትም የላችሁም፣ አንዳንድ ቪዲዮ አታዳምጡም ይመስለኛል። ትግስት የላችሁም። ብዙ ጊዜ እናገራለሁ። አንዲት ልጅ አገሯ ስትሄድ ማለት ነው ሻንጣዋ እንዳለ ተበርብሮ መቼ ሻንጣዋ እንደተከፈተ ምን እንደሆነ አታቅም። ውስጡ ግን አስቀምጣ የነበረች የተለያየ ጌጣጌጥ አላገኘችውም። ትናንትናም እንደዚሁ ቪዲዮ አስገብቼላችኋለሁ። ሲቆይ ትንሽ ትሰሙት እንደሆነ መረጃ የሆናችሁ እንደሆነ ለምን አንዳንዶቻችን በራሳችን ካልደረሰ አንሰማም ሰው የሚለንን ነገር። እናንተ ብቻ አይደላችሁም፣ እኔ ራሴ እንደዛ ነው። የሚገርማችሁ ነገር ለምን እንደሆነ አላቅም። በራሳችን እስከሚደርስ እንጠብቃለን። ሰው የሚላችሁ ነገር ካልሰማችሁ ነገ ደግሞ በራሳችሁ ደርሶ እንዳትቆጩ፣ እንዳትጸጸቱ ግን አደራ። እኔ አሁን ከሰው እየሰማውን ያለሁት በርካታ ነገሮችን ከሰው ሰምቼ ይሄ እንዲህ አይሆንም፣ ይሄ እንዲህ አይሆንም ተብዬ ተመክሬ ሳልሰማ ቀርቼ ዋጋ ከፍያለሁ። አሁን ግን ሰዎች እንዲህ ሆንኩኝ እንደዚህ ሆንኩኝ የሚሉትን ነገር እሰማለሁኝ። እኔ አሁን ልብስ ጭራሽ አልገዛም አቆሚያለሁኝ። ልብስ አንዳንድ ቦታ ጓደኞች አንድ አይነት ልብስ እንግዛ እንልበስ ምናምን ሲሉኝ አይ አልፈልግም። ምክንያቱም ያለኝን ልብስ ራሱ ምን አደርገዋለሁኝ። አሁን ግማሹን ግዴታ መጣል አለብኝ። ገባችሁ? ምክንያቱም አገር ላይ የሚሰማው ነገር ለዚህ ልብስ ቀረጽ አልከፍልም፣ ለዚህ ልብስ የሆነ ነገር እዚያ ደግሞ እንደንትን ቁጭ ብድግ ቤት ሲሏችሁ ራሱ ከባድ ነው። እና ምን ልላችሁ ነው፣ እራሳችሁ ላይ እስከሚደርስ አትጠብቁ። እቃችሁ ውስጥ ሻንጣችሁ ውስጥ እንደነገርኳችሁ ነው። አንድ ሁለት ጊዜ አውርቻለሁ። አሁንም ልድገምላችሁ ለመጨረሻ ጊዜ። ስልካችሁ ውስጥ ስልክ፣ ላፕቶፕ፣ ካሜራ ምናምን ነገር ሻንጣ ውስጥ እንዳታስቀምጡ። ይሄ ነጃ ሚዲያ ራሱ አውጥቶታል። ገብታችሁ እዩት። በጣም በርካታ ጠቃሚ መረጃዎችን ያቀርባል እሱ ልጅ። እንደተናገረው በጣም በርካታ ኢትዮጵያውያን እቃቸውን እያገኙት አይደለም ሻንጣቸው ውስጥ ብሎ ዘግቦታል። እሱንም እንደተናገረው አምጥቼ ዘግቤላችኋለሁ። እኔም በቋንቋ ያው እንግዲህ ኮተፍተፍ ብልም ትንሽ ባለው በምችለው በችሎታዬ ግን ዋናው መልእክቱ አይደለም፣ መልእክቱን አደርሻችኋለሁኝ። እንደዚህ እንዳታደርጉ ብዬ ማለት ነው። አሁንም እላችኋለሁኝ ይሄ አሰራር ተቀይሯል። ምን እንደሆነ ግን አላውቅም። እና ጥንቃቄ አድርጉ፣ እንዳትሰረቁ፣ እንዳትዘረፉ። የሰው እቃ ደግሞ ይዛችሁ አትሂዱ። የራሳችሁ እቃ ከሆነ ትጥሉታላችሁ። የራሳችሁ እቃ ከሆነ ኃላፊነቱን ትወስዱ። የሰው እቃ ከሆነ ከባድ ነው። የሰው ኃላፊነት በጣም ከባድ ነው። በጣም እና ሌላም ነገር በተለይ ወደ ኢትዮጵያም ሆነ ወደ የተለያየ ሀገር የሰው እቃ ይዛችሁ አትሂዱ። በጣም በርካታ እህቶቻችን ታውቃላችሁ እስከ ህይወታቸውን እያጡ ነው ያሉት። ግን ከዚህ ሀገር ወደ ኢትዮጵያ ይዛችሁ ስትሄዱ ምንም እንኳን ለክፉ የሚሰጥ እቃም ባትላኩ ምንም ባትሉም፣ ነገር ግን ፕሮሰሱ ውጣ ውረዱ ብዙ ነውና አሁን ላይ አሰራሩ ተቀይሯል። የራሳችሁን እቃ ብቻ ይዛችሁ ሂዱ። በቃ እኔ ጥሩም ይሁን ደግነትም ይሁን ይሄ ክፋት ከሆነ ክፉ ሁኑ። የሰው እቃ ይዤ አልሄድም ማለት ሰው የሚያስጠላችሁ ከሆነ ሰው የሚጣላችሁ ከሆነ እናንተ ክፉ የምትባሉ ከሆነ ክፉ ተባሉ። ምንም ማለት አይደለም። ማንም ሰው ክፉ ቢላችሁ ደግ ቢላችሁ የሚቀየር ነገር እናንተ ህይወት ውስጥ የለም እና እቃችሁን በልክ አድርጉት። የተለያዩ እቃዎችን አንድ አይነት ከለር ይዛችሁ አትሂዱ። በተቻላችሁ መጠን አንዳንድ ከለር ለመውሰድ ሞክሩ። እንደደረሰኝ መረጃ ከሆነ ለምን አንዳንድ ሰዎችም ምንድን ነው አዲስ የመጣ አሰራር ነው ወይ ወደ ሀገሬ ሊገባ ነበረ 46 ኪሎ በሻንጣ 23 ኪሎ እንደገና ደግሞ 10 ኪሎ ይዤ በእጄ ያው እንደተለመደው ምናምን ያላችሁኝ ኮሜንት ላይ ያላችሁ፣ ይሄ አሰራሩ አዲስ ነው። ቪዲዮ መረጃውን ያወጡት ልጆቹ አዲስ ነው፣ አዲስ የወጣ መረጃ ነው። አሰራሩ እንዴት ነው? ግሙርክ የሚባለው ቀረጽ የሚባለው እኔ እንደማቀው ከሆነ በማቀው ልክ በግሙርክ ነው በእንትን ስንልክ ማለት ካርጎ ስናደርግ ነው እንጂ በዚህ በኤርፖርት በኩል ሻንጣ ተስቦ ሲወጣ እንዲህ አይነት ነገር ተጀምሯል። አሰራሩ እኔ በጣም ነው የገረመኝ ለራሴ። ምክንያቱም አላቀማ እንዴት ይሄ ሊሆን እንደቻለ። ካርጎ ስታደርጉ ቀረጻው ግዴታ ነው፣ ድሮም እናውቀዋለን። እና ለኔም ራሱ በጣም እንግዳ ነው የሆነብኝ። ዞሮ ጥንቃቄ አድርጉ። ሲሆን ኮተት አታብዙ። ሸንቀጥ ብላችሁ የሆነ እቃችሁን ይዛችሁ ሂዱ። ኢትዮጵያ ስጦታ ምንም ካሰባችሁ እዚያ ሁሉም ነገር አለ። ከዚህ ይዛችሁ ሄዳችሁ ብትሰጧቸው ራሱ ደስተኛ አይደሉም። ልብስ ምናምን ቡትቶ ተጥሎ ሰው አረቦቹ ጥለውት እናንተ አንስታችሁ ወሰዳችሁ ምናምን አይነት ነገር ነው የሚመስላቸው። ደስተኞች አይደሉም እና ብር ይዛችሁ ከሄዳችሁ እዚያ ሁሉንም ነገር መግዛት ትችላላችሁ። እወቁበት ነው የምላችሁ። በድጋሚ በሌላ መረጃ እስከምንገናኝ በያላችሁ በሰላማችሁ ይብዛልኝ። ቻው።